በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ አሁን በቀጥታ ላይቭ የምትገኙ ኋላም ደግሞ እግዚአብሔር ወዶና ፈቅዶ ይሄ እግዚአብሔር ቃል የሚሰማችሁ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። እንግዲህ ወንድሞቼ መዝሙር ዘምረናል። እግዚአብሔር አምላክ ስለዚህ ዝማሬ የተመሰገነ ይሁን። አሁን ባለን ጥቂት ደቂቃ እግዚአብሔር ቢረዳን የምንማርበት ርዕስ ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። ይቅርታ። ስለዚህ እግዚአብሔር ቢረዳን የምንማርበት ርዕስ ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። ወገኖቼ ባለፉት ጥቂት ሳምንታት ከኔ ጋር የነበራችሁ በተለይ አሁን ያለንበት ወቅት እንደ ቤተ ክርስቲያን ሥርዓት አስተርዮ ይባላል። አስተርዮ ማለት መገለጥ ማለት ነው። ስለዚህ ባለፈው ብርሃነ ጥምቀቱን አከበርን፣ የቃና ዘገሊላ በዓልን አከበርን። እነሆ ዛሬም ቤተ ክርስቲያን የእናታችንን የቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በዓል ታስባለች። የጥር የአስተርዮ ማርያም ይባላል። ስለዚህ ይሄ ወቅት፣ ይሄ ዘመን፣ ይሄ የጥር ወር በቤተ ክርስቲያን የአስተርዮ ዘመን ተብሎ ይታወቃል። እግዚአብሔር አምላክ ከእናታችን ከቅድስተ ቅዱሳን ወላዲተ አምላክ ከድንግል ማርያም ረድኤቷን በረከቷን ጣዕሟን በእኛ ላይ ያሳድርብን። እግዚአብሔር ቃል ወገኖቼ እንደሚል የቅዱሳን መታሰቢያ ለበረከት ነው ይላል። ቤተ ክርስቲያን እናታችን ቅድስት ድንግል ማርያምን ዛሬ ስታስብ ለበረከት ነው፣ ሌላ ዓላማ የለውም። ስለዚህ ወቅቱ ወይም ይሄ ዘመን የአስተርዮ ዘመን የመገለጥ ዘመን ይባላል ብለን ሰፊ ጊዜ ወስደን ወገኖቼ ትምህርት ተማር። ይሄ ትምህርት የሱ ቀጣይ ክፍል ነው። ለሚቀጥሉት ጥቂት ሳምንታት በዚህ ትምህርት እንቆያለን። በዚህ በአስተርዮ ትምህርት እንቆያለን። ለዚህ ነው እንግዲህ የዛሬው የትምህርታችን ርዕስ ጽድቅን ሁሉ መፈጸም ይገባናል። ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል። በተለይ ባለፈው ሳምንት ባለፈው አርብም የተመለከትነው ርዕስ ከዚሁ ጋር የተያያዘ በሱ ደስ የሚለኝ የምወደው ልጄ። ይህ ትምህርት ወገኖች ያመለጣችሁ ካላችሁ ቤተ እስጢፋኖስ በሚለው ሄዳችሁ ትጠቀሙበታላችሁ። በእርሱ ደስ የሚለኝ የምወደው ልጄ በሚል ተማር። ከብርሃነ ጥምቀቱ ጊዜ ጀምሮ በተለይ በዚህ ውስጥ ያየነው እንግዲህ ይህንን በጥምቀት ዕለት ወይም ደግሞ በብርሃነ ጥምቀቱ ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው እጅ በዮሐንስ በዮርዳኖስ ወንዝ በተጠመቀ ዕለት ሰማይ ተከፈተ፣ የእግዚአብሔር መንፈስ በእርግብ አምሳያ ተገለጠ፣ በመድኃኔ ዓለም ክርስቶስ ላይ አረፈ። እግዚአብሔር አብም በሰማይ መስኮት ወገኖቼ ብቅ ብሎ በሱ ደስ የሚለኝ የምወደው ልጄ እሱ ነው አለን ብለን ተማር።
በሱ ደስ የሚለኝ የምወደው ልጄ ደስ የሚለኝ በሱ ደስ የሚለኝ የምወደው ልጄ ብሎ አላል። ታዲያ በዚህን ጊዜ በተለይ እግዚአብሔር አብ ለምን እንደዚህ አለ? ለምንድነው በሱ ደስ የሚለኝ የምወደው ልጄ አለን ብለን አነሳንና ልጁ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባቱ ፍጹም ታዛዥ ስለነበረ ፍጹም ታዛዥ ስለሆነ ጥምቀት የማያስፈልገው እሱ እንኳን በባሪያው እጅ ተጠመቀ። ለሱ ጥምቀት የሚያስፈልገው ሆኖ ሳይሆን ወገኖቼ ጽድቅን ሁሉ ይፈጽም ዘንድ የአባቱን ትእዛዝ ሁሉ ይፈጽም ዘንድ እስከ ጥምቀት ድረስ ደረሰ። በሰው ልጆች እጅ ተጠመቀ። መጠመቅ የማያስፈልገው እግዚአብሔር መጠመቅ የማያስፈልገው የእግዚአብሔር ልጅ ተጠመቃል። ወገኖቼ የሱ መታዘዝ እስከ ጥምቀት ብቻ አይደለም፣ ሌላ ያነሳ ነው። ቅዱስ ጳውሎስን ጠቅሰን የሱ መታዘዝ እስከ መስቀል ድረስ አደረሰው። እሱ እግዚአብሔር ሲሆን በባሪያ መልክ ተገለጠ፣ በፍጡር መልክ ተገለጠ። ሊያውም ለመስቀል ሞት ደረሰ። ወገኖቼ መስቀል ሞት የውርደት ሞት ይባላል። በዛን ዘመን ብዙ በደል የሰሩ ሰዎች የሚገደሉበት ነው። ስለዚህ ይህንን ያህል ስለታዘዘ እግዚአብሔር አብ ከሰማይ ሆኖ በሱ ደስ የሚለኝ ልቤን የሚያሳርፍ የምወደው ልጄ እሱ ነው አለን ብለን ተመለከትን። ይህን ብቻ አይደለም እግዚአብሔር አብ ያለን። ይህንን አለና ለዓለም ይህንን ገለጠና አብሮ ለእኛ ለሰው ልጆች ትእዛዝ ሰጠን። በሱ ደስ የሚለኝ የምወደው ልጄ እሱ ነው፣ ኢየሱስ ክርስቶስ ነው። ስለዚህ አለ እግዚአብሔር አባቱ ይሄንን ያህል ትሕትና አሳየ። እስከ መስቀል እስከ ጥምቀት በኋላም እስከ መስቀል ለደረሰው ልጁ ከስም ሁሉ ከፍ ያለ ስም ከስም ሁሉ በላይ የሆነ ስም ሰጠው። ኢየሱስ ክርስቶስ የሚል ስም ሰጠው። ለእኛም ትእዛዝ ሰጠን። ምን ብሎ ወገኖቼ? ለዚህ ስም በሰማይ ያለ ፍጥረት ቢሆን በምድር ላይ ያለ ፍጥረት ቢኖር ከምድር በታችኛው ውስጥ ያለ ፍጥረት ቢሆን አሊያም በባህር ውስጥ ያለ ፍጥረት ቢኖር ኢየሱስ ለሚለው ስም ይንበርከክ፣ ይስገድ፣ ይገዛለታል። ይህንን እንግዲህ አራቱም ወንጌላውያን ጽፈውታል። በተለይ ይህንን ቃል ቅዱስ ጳውሎስ ለዚህ ስም ይንበርከክ የሚለው በፊልጵስዩስ ምዕራፍ 2 ከቁጥር 8 ጀምሮ ሄዳችሁ አንብቡት። ስለ ጥምቀቱ ግን አራቱም ወንጌላውያን ተናግረውታል። እኛ በወፍ በረር ባለፈው ጊዜ ያየነው የማቴዎስ ወንጌል ምዕራፍ 3 እና የሉቃስ ወንጌል ምዕራፍ 3 ነው። እሱኑ ነው የምንቀጥለው። ስለዚህ እግዚአብሔር አብ ለምን እንደዚህ አለው ብለን ብንል ልጁ ፍጹም ታዛዥ ስለሆነ ነው ብለን ተማር። በዚህ ብቻ አላቆምንም ወገኖቼ። የጥምቀትን በዓል ስርወ ታሪክ ወይም መሰረታዊ ታሪኩ ምን እንደሆነ ይህንን አነሳንና ተማርን። ቅድም ያልኳችሁን የቅዱስ ማቴዎስን ወንጌል የቅዱስ ሉቃስን ወንጌል አንብበን እሱን አየን። ያመልጣችሁ ቤተ እስጢፋኖስ በሚለው ገብታችሁ ተመልከቱ። ከዛ ቀጥለን በተለይ ያለፈው አርብ ቀን የተመለከትነው ዛሬ ማጠናክረን የምናልፈው በዚህ በጥምቀቱ ዙሪያ ቢሆንም በጥምቀት ላይ የተከሰቱ አበይት ክስተቶች ወይም ደግሞ አበይት ግርምቶች ብለን የተከሰቱትን ነገሮች አነሳን። ከኔ ጋር የነበራችሁ ታስታውሱ እንደሆነ
ራሱ የእግዚአብሔር ልጅ እግዚአብሔር ወልድ በሰው አካል ተገልጾ ሥጋ ማርያምን ለብሶ በዮርዳኖስ በባሪያው እጅ መጠመቁ የሚደንቅ ነው። እግዚአብሔር በሰው እጅ ሰዎች የሚጠመቁት በደል ስለሰሩ ኃጢአት ስላደረጉ ወይም ደግሞ ሰዎች የሚጠመቁት በኋላ ምን መጣበታለን የእግዚአብሔር ልጆች የሆኑ ዘንድ ነው። ለሱ ይሄ ሁሉ አያስፈልገውም። ወገኖቼ በዘመኑ ዮሐንስ ሲያጠምቃቸው የነበሩት ሰዎች ባንድም ይሁን በሌላ በደል የሰሩ ሰዎች፣ ኃጢአት ያደረጉ ሰዎች ነበሩ። ለዚህ ማስረጃ አቀረብን። ሰዎቹ እየቀረቡ ኃጢአታቸውን እየተናዘዙ ይጠመቁ ነበር። ይሄ ከሆነ በኋላ የምድርና የፈጣሪ ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ ተጠመቀ። ስለዚህ ይሄ እግዚአብሔር ወልድ ይሄ የእግዚአብሔር ልጅ መጠመቅ የማያስፈልገው የእግዚአብሔር ልጅ በሰው እጅ መጠመቁ የሚደንቅ ክስተት ነው። የሚገርም ነው። ይህም ብቻ አይደለም ወገኖቼ፣ ቅድም እንዳልነው ሰማያት ተከፈቱ፣ እግዚአብሔር መንፈስ ቅዱስም ከሰማይ ወረደ አለ። ይህም የሚደንቅ ነው። ትልቁ እግዚአብሔር የምድርና የሰማይ ፈጣሪ ጠፈራትን የፈጠረ ምድርና ሰማይ ጠፈር የማይበቃው እግዚአብሔር በእርግብ አምሳያ ተገለጠ። ይሄም የሚደንቅ ነው አለ። የሚገርም ነገር ነው። የሚደንቅ ክስተት ነው አለ። ወገኖቼ ይሄ ብቻ አይደለም። እግዚአብሔር አባታችን እግዚአብሔር አብ የሰማይ መስኮት ከፍቶ ድምፁን አሰምቶ ለረጅም ጊዜ በሰውና በእግዚአብሔር መካከል በተፈጠረ ወገኖቼ በኃጢአት ምክንያት ሰውና እግዚአብሔር ተለያይቶ ለ5500 ዘመን ቆይቶ ነበር። በዚህን ቀን ግን ያ ጠብ ፈርሶ እግዚአብሔር መስኮቶቹን ከፍቶ ከብዙ ጊዜ በኋላ ወገኖቼ እሱ ደስ የሚለኝ የሚወደው ልጄ እሱ ነው አለን። ይሄ ድምፅ ወገኖቼ ነቢያት ለብዙ ጊዜ ዳፈቁት ነው። ይህንን ለማየት እግዚአብሔር መቼ ነው የምትወርደው? መቼ ነው የምትወለደው? እኛ እኮ መልካም ስራችን ጽድቃችን ሁሉ እንደ መርገም ጨርቅ ሆነ። የመርገም ጨርቅ ወገኖቼ ከነኩት የነካው ሰው ጭምር መርገሙ ይተላለፍበት ነበር። ቅዱሳን ነቢዩ ትንቢተኛው ኢሳይያስ ጨምሮ ምነው እግዚአብሔር እያሉ ጸለዩ። ስለዚህ ወገኖቼ በዛን ቀን የተከሰቱትን አበይት ክስተቶች አንስተን በሰፊው ተነጋገር። እዛ ውስጥ ወደ ውስጥ አልገባም። አሁን ዛሬ ከሱን ቀጥልና የምንነጋገረው ርዕሳችን ያደረግነው ጽድቅን ሁሉ መፈጸም ይገባናል በሚል ይሆናል የምንመለከተው። በዚህ ውስጥ በተለይ ዛሬ ጊዜ ሰተን ወገኖቼ የምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን አስፈለገ? really why is that such important? ለምን አስፈለገ? ለምን መሰላችሁ? እግዚአብሔር ሰውን ሲፈጥር እግዚአብሔር ምድርን ሲፈጥር አዳምን ሲሰራው ወገኖቼ ምድርን ይሄን የምታዩትን ፀሐዩን፣ ኮከቡን፣ ጠፈሩን ሲፈጥር እግዚአብሔር ምሰሶ አቁሞ ማገር ፈልጎ ቤት እንደሚቆም መዶሻ ፈልጎ ምድርን አላጸናው። ይልቁንም በአንደበቱ ይሁን ይደረግ እያለ ፈጠረው። እንደዛው እኛን የሰው ልጆችን ዳኑ ማለት እኮ ይችል ነበር። ሰማችሁ? ዳኑ በቃ ኦኬ
በድላችኋል አጥፍታችኋል ቀዳኑ ግን እንደዛ አይደለም ለዚህ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ከሰማይ መገለጥ የመንፈስ ቅዱስ መውረድ የእግዚአብሔር አብ ከሰማይ መገለጥ በተለይም የክርስቶስ መጠመቅ በባሪያዎቹ እጅ በአገልጋዩ እጅ ለምን አስፈለገ ይሄንን እናያለን አጠገቡ ጠቅለል ባለ መልክ በተለይ ወቅቱም ስለሆነ እንግዲህ ይሄ ያስተሪዮ ጊዜ ነው የጥምቀት የመገለጥ ጊዜ ነው በተለይ ጥምቀትን ጊዜ ወስደን ለሞሩ ጥምቀት ምንድነው አሰች ምንድነው ጥምቀት ለምን ያስፈልጋል የኛስ መጠመቅ ለምን ያስፈልጋል የሚለውን እናይና ብዙ ጊዜ ወገኖቼ በዓላትን እናከብራለን በዓላትን እናስባለን መልካም ነገር ነው እግዚአብሔርም ይወደዋል በዓላትን ማክበር እግዚአብሔር የሰራው ሥርዓት ነው ለምሳሌ ባለፈው እንዳልኳችሁ አባታችን ሙሴ ሕዝበ እስራኤልን ከግብጽ ሲያወጣ እግዚአብሔር በቀላሉ አላወጣቸውም ብዙ ዋጋ ከፍሏል አንደኛው ግብጾች እንኳን ከንጉሱ ጀምሮ አልታዘዝ በማለታቸው የበኩር ልጃቸው ተመቷል እግዚአብሔር ሞትን ልኮ የሞት መልአክ ልኮ ወገኖቼ ቀጥቶ ነው ያስወጣው ህዝቡን እንዲህ በቀላሉ አይደለም ያስወጣው ፍርዖን ልበደንዳና ስለሆነ በዛን ጊዜ ግን እግዚአብሔር ልዩነት ያደርጋል በሚያምኑትና በማያምኑት በሚታዘዙትና በማይታዘዙት ልዩነት ያደርጋል ምንም ጥያቄ የለውም ስለዚህ በእስራኤልና በግብጾች መካከል ምልክት አስቀመጠ ስለዚህ ቀሳፊው ሲመጣ ከእስራኤል ወገን ከሆኑት ሞት ያለፈ ሄደ ስለዚህ ያንን እንዲያስቡት ፋሲካን እንዲያከብሩ እግዚአብሔር አዘዘ ይሄ ሥርዓት ለልጅ ልጆቻችሁ ይሁን እግዚአብሔር ከሞት አዳነን እግዚአብሔር ከባርነት አወጣን ስትሉ ፋሲካን አክብሩ አላቸው በዓል ወገኖቼ በአግባቡ ካከበሩት ያስፈልጋል በዓል ለዚህ ነው በዓሉን ስናከብር ለመብል ለመጠጣት ለፌሽታ ብቻ መሆን አይገባም ይልቁንም የበዓሉን መሰረታዊ ሐሳብ ተረድተን እንድንባረክበት እንድንጠቀምበት ሆነ ማክበር አለብን አለበለዚያ ማባከን ነው ብለናል ስለዚህ በተለይ የጥምቀትን በዓል ስናከብር የቃና ዘገሊላ በዓልን ስናከብር በዚህ በአስተሪዮ ወቅት ትኩረት ልንሰጣቸው የሚገቡ መሰረታዊ ነጥቦች አሉ ምንድናቸው ብለን አየን ለዚህ ሁሉ ባለፈው ማነው አየን ዛሬ ቅድም እንዳልኳችሁ ጽድቁን ሁሉ ልንፈጽም ይገባል በሚል ነው እንግዲህ አሁን የጀመርነው እንግዲህ ጽድቅን ሁሉ ልንፈጽም ይገባል ማናቸው እነሱ እንደዚህ ያሉት ጽድቅን ሁሉ ልንፈጽም ይገባናል ይህ ቃል ማን ነው በነገራችን ላይ ወገኖቼ ቃሉ የማን ነው ይሄን ቃል ማን ተናገረ ብለን ብንል በዚህ በማቴዎስ ወንጌል ምዕራፍ 3 ሄዳችሁ ማንበብ ትችላላችሁ ከምዕራፍ 3 ከቁጥር 15 እስከ 17 ይሄን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ምንድነው ያለው ጽድቅን ሁሉ ልንፈጽም ይገባል አለ ታሪኩ እንደዚህ ነው እንግዲህ ከገሊላ መጣ ሊጠመቅ ይላል ዮሐንስም አየው አልቆ ተመለከተው አሻግሮ ሲመለከተው እግዚአብሔር ቃል እግዚአብሔር ወልድ የእግዚአብሔር ልጅ ኢየሱስ ክርስቶስ በመጨረሻ ሰዎች ሁሉ ከተጠመቁ በኋላ ሊጠመቅ መጣ ዮሐንስ አየውና የዓለምን ሁሉ ኃጢአት የሚያስተሰርይ
የዓለምን ሁሉ ኃጢአት የተሸከመ የዓለምን ሁሉ ኃጢአት የሚያነጻው ንጹሕ የእግዚአብሔር በግ ነው አለ። ገና እኮ ሳይጠመቅ ነው። ይሄ ንጹሕ የእግዚአብሔር በግ ነው አለ። ክርስቶስም መጣ፣ ዮሐንስን አጥምቀኝ አለው። በዚህ ጊዜ ወገኖቼ ነቢዩ መንፈስ ቅዱስ ገልጦለት ስለነበረ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ እንዴት ትመጣለህ? አንተ እንዴት በእኔ ትጠመቃለህ? እኔ አላቀውም ይላል። እኔ አላቀውም ነበር፣ እንዳጠምቅ ያዘዘኝ እግዚአብሔር መንፈስ ቅዱስ የእሱን ማንነት ገለጠልኝ ነው የሚለው። ስለዚህ እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣ ዘንድ አያስፈልግም፣ ልክ አይደለም ብሎ ከለከለው። ሊከለክለው ሞከረ ይላል። በዛን ጊዜ ኢየሱስም መልሶ አሁን እንግዲህ ፍቀድልኝ፣ አሁን እንግዲህ ፍቀድልኝ። ትህትናህ መልካም ነው፣ ነገርህ መልካም ነው፣ ግን አሁን ፍቀድልኝ ካለ በኋላ ርዕስ ያደረግነውን ጽድቅን ሁሉ መፈጸም ይገባናል አለው ይላል። ሰማችሁ? ስለዚህ ቃሉን የተናገረው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ለማን ነው የተናገረው? ለዮሐንስ ነው። ለአገልጋዩ፣ ለባሪያው፣ ለነቢዩ፣ ለመጥምቀ መለኮት ለዮሐንስ ነው። አሁን ፍቀድልኝ፣ ጽድቅን ሁሉ መፈጸም ይገባናል። የሚያስደንቃችሁ እዚህ ጋር አስተውላችሁ ከሆነ ጽድቅን ሁሉ መፈጸም ይገባኛል አይደለም ያለው፣ ጽድቅን ሁሉ መፈጸም ይገባናል ብሎ ተጠመቀ ይላል። መጣበታለሁ ሚስጥሩን አያችሁ። ለዚህ ነው አሁን ሲጀምር እዚህ ጋር ምን ማለቱ ነው? ጽድቅን ሁሉ መፈጸም ይገባኛል አይደለም ያለው፣ ጽድቅን ሁሉ ልንፈጽም ይገባል ሲል ማናቸው እነሱ? አያችሁ ሚስጥሩ ማናቸው እነሱ? እሱ አንድ አይደል እንደዛ ጋር ብለን ብንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው ይሄንን ያለው። አንድነቱና ሶስትነቱ እዚህ ጋር ነው። እንግዲህ ይኸውላችሁ ቅድም እንዳልኳችሁ እሱ ሲጠመቅ በአካል እሱ እዛ ጋር አለ። እግዚአብሔር መንፈስ ቅዱስ በእርግብ አምሳያ መጥቷል። እግዚአብሔር አብ ደግሞ ሰማይን ከፍቶ በድምፅ መጥቷል። ስለዚህ እኛ የመጣ ነው አባቴ የመጣው መንፈሴ የመጣው እግዚአብሔር መንፈስ ቅዱስ እኔ የመጣሁት ጽድቅን ሁሉ ልንፈጽም ነው። ተው የሰውን ልጆች የማዳን ስራችንን ልንፈጽም ነው ሲል በብዙ አንቀጽ ጽድቅን ሁሉ ልንፈጽም ይገባናል ይላል። ይገባናል። በዚህ ለምሳሌ እንግሊዝኛው ቃል ሲናገር it is proper for us to do this to fulfill all the righteousness ይለዋል። it is proper for us ይገባናል። for us ለአንድ ሰው አይደለም ለሶስት ሰው for us ከማን ከሁለት በላይ ለሆነ ያቺው እኛ በአማርኛም ደግሞ ምንድነው ያለው? ጽድቅን ሁሉ ልንፈጽም የሚለው ብዙ እንደሚያመለከው ልፈጽም አይደል ልንፈጽም። እንግዲህ ቃሉን መድኃኒታችን ኢየሱስ ክርስቶስ ተናገረ። ይሄን ቃል በቅዱስ ዮሐንስ ቅዱስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ጀምሮ ብታነቡ ይገባል። እና ዮሐንስ በዛች ቦታ ላይ የዮሐንስን የተማጽኖ ንግግርና የክርስቶስን ምላሽ ታያላችሁ። እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደኔ ትመጣለህን ብሎ ይከለክለው ነበረ። ኢየሱስ መልሶ አሁን ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለው። ምን ማለት ነው ብለን ምንል የመጣሁበትን የአባቴን ስራ ሁሉ መፈጸም ይገባኛል ሲል ነው። ተወኝ ልጠመቅ ሲል የመጣሁበትን እኮ ለራሴ ፈቃድ አይደለም፣ የመጣሁበት የአባቴን ስራ ሁሉ መፈጸም እንድችል ተወኝ፣ ይልቁንም ዝም ብለህ አጥምቀኝ። የመጣሁበት የአባቴን ተልእኮ የሰው ልጆችን የማዳን ስራ መፈጸም አለብኝ።
የመጣሁበት የአባቴን ፈቃድ እርሱም የሰው ልጆችን ማዳን ነውና እሱ መፈጸም ስላለብኝ ተወኝ አለ። እኛ የተገለጥነው በነገራችን ላይ አስተሪዮ ብለን ያልንበት ይሄ ነው። የእግዚአብሔር መገለጥ የእግዚአብሔር አንድነትና ሶስትነት ተገለጠ። እግዚአብሔር ራሱን ለዓለም ገለጠ። ለዚህ ነው ቤተክርስቲያን ይህንን ዘመን አስተሪዮ ትሏለች። ለዚህ ነው ዛሬ እንኳን የምትታስበው እናታችን ቅድስተ ቅዱሳን ድንግል ማርያም ዛሬ እንኳን ተሰይሞ በሷ ስም የአስተሪዮ ማርያም አይደለም ይባላል፣ አስተሪዮ ማርያም ይባላል ዛሬ። ስለዚህ ወገኖቼ ይሄ ሆነ። አሁን መሰረታዊ ጥያቄ የጌታችን የመድኃኒታችን የኢየሱስ ክርስቶስ መጠመቅ ለምን አስፈለገ ወገኖቼ? why is that really important as such? ለምን ያስፈልጋል? ቅድማን እግዚአብሔር ምድርን ሲሰራ ቀላያትን ሲሰራ ጠፍርን በሰማይ ሲያቆም ሰማያትን ሲሰራ ወገኖቼ ብዙ አልደከመም። ለምን አስፈለገ? በቃሉ ፈጠረው አለን። ስለዚህ ሌላው እዚህ ጋር እግረ መንገዴን ማነሳላችሁ የክርስቶስን መጠመቅ ለምን አስፈለገ የሚለውን ለመረዳት እንድንችል ቅድም እንዳልኩት ኢየሱስ ክርስቶስ መጠመቅ የሚያስፈልገው አይደለም። በዛን ዘመን በዮሐንስ እጅ ሲጠመቁ የነበሩ ሰዎች ኃጢአትን የሰሩ በደልን ያደረጉ እግዚአብሔርን ያሳዘኑ ሰዎች ኃጢአተኞች ሰዎች ነበሩ። እሱ ግን ቅድም እንዳልኳችሁ ከበደል ሁሉ ነፃ ነበር። ስለዚህ ለሱ አያስፈልገውም ይሄ ጥምቀት። ታዲያ ለምን ተጠመቀ? አያችሁ ኢየሱስ ክርስቶስ ከኃጢአት መንጻት አያስፈልገውም። ለምን? በባህሪው ንጹህ ነው። በባህሪው ወገኖቼ ንጹህ ነው። መንጻት አያስፈልገውም። እሱ በደል የሌለበት ኃጢአት የሌለበት አበሳ የሌለበት ንጹህ የእግዚአብሔር በግ ነው። ለኛ ሲል የታረደ ገዳ ለኛ ሲል የታረደ ንጹህ የእግዚአብሔር በግ። በነገራችን ላይ ወገኖቼ በብሉይ ኪዳን ዘመን ለእግዚአብሔር መስዋዕት የሚሆኑት በጎች ተመርጠው ንጹህ እንከን የሌለበት ሰባራ የሌለበት አይኑ ያልፈረጠ እጁ እግሩ ያልተቆረጠ ነው። ለምን? ለእግዚአብሔር ንጹህ ነገር እንቀርበው። ያን በግ ያን ጠቦት ካህኑ ያመጣና ያርድና የሕዝቡን ኃጢአት ያስተሰርይ ነበር። በብሉይ ኪዳን ጊዜ ንጹህ በግ ነው የሚያመጣው። እንደውም አስታውሳለሁ በዚህ በትንቢተ ሚልክያስ ምዕራፍ 2 ሄዳችሁ 1 እና 2 ብታነቡ እግዚአብሔር ያዘዘባቸው ካህናት ነበሩ። የማይገባ በግ ያመጡ፣ አይኑ የፈረጠ እጁ የተቆረጠ በሽተኛ የሆነ በግ በግብር ውጣ ያመጡ ካህናት ነበሩ። እናንተ ካህናት ሆይ ጸሎታችሁን አልሰማም፣ ልመናችሁን አልቀበልም፣ መስዋዕታችሁ በፊቴ እንደ ፋንድያ ነው አላችሁ ይላል ትንቢተ ሚልክያስን ይሉና አንብቡ። ስለዚህ ምንድነው ነጥቤ? ለእግዚአብሔር የሚቀርበው ንጹህ በግ ነበረ። ለዚህ ነው ዮሐንስም ኢየሱስ ክርስቶስ ወደሱ ሲመጣ ከዛ ፊት አያውቀውም። መንፈስ ቅዱስ ግን ገለጠለት ውሃ ውስጥ ገና ክርስቶስ ሳይገባ። እሱ ነው አለ ይሄ የዓለምን በደል የሚያርቅ የዓለምን ኃጢአት የሚያርቅ የእግዚአብሔር በግ ነው አለው። ስለዚህ ኢየሱስ ክርስቶስ ወገኖች ከኃጢአት መንጻት አያስፈልገውም። በደል ኃጢአት የሌለበት የእግዚአብሔር ንጹህ በግ ነው። ለዚህ ነው ዮሐንስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 28 ጀምሮ ብታነቡ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እንደዚህ ይላል። ይህ ነገር ዮሐንስ ያጠምቅ በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በበነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ ይህን ማመጣላችሁ ኢየሱስ ክርስቶስ ወገኖቼ ከኃጢአት መንጻት አያስፈልገውም። ኃጢአት የለበትም። መንጻት እሱ በባህሪው ንጹህ ነው። ስለዚህ በበነጋው ዮሐንስ አይቶ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። አንድ ሰው ከኔ በኋላ ይመጣል፣ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት እሱ ነው።
እኔ አላውቀውም ነበር። አያችሁ፣ እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጥ ዘንድ ስለዚህ በውሃ እያጠመቅኩ ነው የመጣው። እሱ እንዲገለጥ እኔ ሰዎችን እያስተካከልኩለት መጣሁ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይ ኖረ። እኔም አላውቀውም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እሱ እግዚአብሔር መንፈስ ቅዱስ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቀው እሱ ነው አለኝ። እኔም አይቻለሁ፣ እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። አያችሁ። ስለዚህ እዚህ ጋር ያመጣሁበት ነጥብ ምንድነው መሰላችሁ? ኢየሱስ ክርስቶስ እንደ ሰው ልጆች እንደ ሌሎቹ ዮሐንስ እንዳጠመቃቸው አይደለም። ለሱ መጠመቅ አያስፈልገውም ወገኖቼ፣ ለሱ መጽደቅ አያስፈልገውም። ለምን? በባህሪው ጻድቅ ነው። ለሱ መንጻት አያስፈልግም። ለምን? በባህሪው ንጹህ ነው። ኢየሱስ ክርስቶስ በጥምቀት የሚገኘውን በመጠመቅ የሚገኘውን የእግዚአብሔር ልጅነት አያስፈልገውም። ለምን? እሱ የእግዚአብሔር ባህሪ የእግዚአብሔር ልጅ ነው ወገኖቼ። እሱ በባህሪው የእግዚአብሔር ልጅ ነው። እኛ ወገኖቼ የእግዚአብሔር ልጆች የሆነው በሕግ ነው። በጥምቀት ሕግ ነው እኛ የሆነው። ክርስቶስ ግን የእግዚአብሔር የባህሪ ልጁ ነውና ወገኖቼ መጠመቅ አያስፈልገውም። አንዳንድ ጊዜ ሰዎች ኮንፊውዝድ ይሆናሉ። አንድ መዝሙር እንዘምራለን። ከሱ በፊት አንድ ነገር ልንገራችሁ። የኛና የክርስቶስን ልጅነት ብዙ ጊዜ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እኛም የእግዚአብሔር ልጆች ሆነናል ከተጠመቅን በኋላ። ለመረዳት እንድትችሉ እሱ የባህሪ ልጅ ነው። እሱ ከእግዚአብሔር ከራሱ የተወለደ ልጅ ነው እሱ። እኛ ግን ወገኖቼ በሕግ ጥምቀት የተወለድን ነው። ምን ማለት መሰላችሁ? ለእናንተ እንዲገባችሁ፣ አንድ ሰው ሁለት ልጆች ቢኖሩት አንደኛው ከባለቤቱ የወለደው ባዮሎጂካል ሰን የሆነ ቢኖር ከናቱ የወለደው ልጅ ቢኖር ልጁ ነው አይደለም? ልጁ ነው። አንድ ልጅ አለው እንበል አንድ ሰው። ሁለተኛ ሌላ ልጅ በጉዲፈቻ ከውጪ በፍርድ ቤት በሕግ አንድ ልጅ ያሳድጋል። በባህል ሊሆን ይችላል፣ በፍርድ ቤት ሊሆን ይችላል። አንድ ልጅ ያሳድጋል፣ ግን አልወለደውም። ግን ሲያመጣና ልጄ ብሎ ያሳድገዋል። ልጄ። አሁን እኔ ልነግራችሁ የፈለኩት የእኛን ልጅነት የክርስቶስን ልጅነት። እሱ የባህሪ ልጅ ነው። እኛ በሕግ የተወለድን በጥምቀት የተወለድን የእግዚአብሔር ልጆች ነን። ያ ሰው ቅድም ያልኳችሁ ሁለት ልጆች ያሉት ሰው የዚህን ዓለም ጣጣ ጨርሶ ከዚህ ዓለም ቢሄድ ልጆቹ ስለሆኑ በሕግ ምንድነው የሚያደርገው? ውርስ ሲያወርስ ለሁለቱም ያወርሳል አይደለም? ስለዚህ በሕግ ፊት ሁለቱም ልጆቹ ናቸው። ዲፈረንሳቸው አንዱ የባህሪ ልጅ ነው፣ አንደኛው ግን የሕግ ልጅ ነው። ስለዚህ ወገኖች ምን ለማለት ፈልጌ ነው? እኛ በሕግ እግዚአብሔር ልጆች ሆነን ይህንን ለመረዳት ጊዜ ስታገኙ ገላትያ ምዕራፍ 4 ከቁጥር 4 እስከ 7 አንብቡ። አሁን ክርስቶስ ለምን ተጠመቀ የሚለውን ከማየታችን በፊት እንደው በጸሎት መንፈስም ሆነን አንድ መዝሙር እንዘምር። ከዛ በኋላ አንቆይም፣ ጥቂት ነገር ተምረን ደግሞ በሚቀጥለው ሳምንት ወይም በሚቀጥለው ዓርብ እንማራለን። ታዲያ ለምን ተጠመቀ የሚለውን እናያለን። ግን አንድ መዝሙር እንዘምራለን። እግዚአብሔር አምላክ ስለዚህ ቃል የተመሰገነ ይሁን። አሜን። የምንዘምረው ዝማሬ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ፣ የሐሰት ዳኝነት አምላክን ወቀሰው፣ ሕይወት ሰጠን እንጂ ጥፋቱ ምንድነው የሚለው